ዌልካም ቱ የኦል ኢን ዋን ኤዱኬሽን የዩቲዩብ ቻናል ቤተሰቦች እንኳን በደህና ቆያችሁን። ዛሬም በድጋሚ በሁለተኛ ቪዲዮ ተመልሰን መጥተናል። ዛሬ ይዤላችሁ የመጣሁትኝ አፕቲቱድ ጥያቄዎችን ነው። ከአፕቲቱድ ጥያቄዎች ውስጥም ደግሞ እድሜን ወይም ደግሞ ኤጅን የተመለከቱ ጥያቄዎችን ይዤላችሁ ቀርቤያለሁ። በዛሬውም ቪዲዮ ላይ 3 ጥያቄዎችን ለመስራት እሞክራለሁኝ። እነዚህንም ተራ በተራ አንድ በአንድ እናያለን ማለት ነው። እኔ ሀብታሙ ነኝ። በዚህ ቻናል ቤተሰብ ያልሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ እየጠየኩኝ ወደ ጥያቄዎቹ አመራለሁ። የመጀመሪያውን ጥያቄ እንዲህ ይላል። አየለ is aged 3 times more than his son Brooke. After 8 years, he would be 2.5 times of Brooke's age. After further 8 years, how many times would he be of Brooke's age? ይሄ ማለት በአባት አየለና በልጅ ብሩክ መካከል ያለ የእድሜ ሪሌሽን ወይም ሬሾ የምንለውን ነው ጥያቄው የሚያሳየው ማለት ነውና አየለ ምን ይላል? አየለ ከብሩክ ከልጁ 3 እጥፍ ሲደመር የአየለን እድሜ ነው ይላል። 3 እጥፍ። ጥያቄው ለመጀመሪያ ግልጽ መሆን መቻል አለበት። የአየለ እድሜ አሁን አየለ ያለበት እድሜ የብሩክ እድሜ ሲደመር 3 እጥፍ የብሩክ እድሜን ያማ 3 ሲባዛ የብሩክ እድሜን ሲደመር የብሩክ እድሜን የማን እድሜ ይሰጠናል? የአየለ አሁን ያለበትን እድሜ ይሰጠናል። ሌት ብለን እንነሳ። ሌት ብሩክ ፕሬዘንት ኤጅን ኤክስ እንበለው። አየለ ፕሬዘንት ኤጅን ዋይ እንበል። ከዛ ምንድነው የሚለው? ያየለ አሁን ያለበት ፕሬዘንት ኤጁ ያ ማለት ዋይ ኢዝ ኢኳል ቱ የብሩክ እድሜ 3 እጥፍ ሲደመር የብሩክ እድሜን ነው የሚለው። ይሄ ማለት ስንት ይሰጠኛል? 4 ሲባዛ የብሩክ እድሜ አሁን የአየለ እድሜ ይሆናል ማለት ነው። ይሄንን ካገኘን ቀጣይ ምንድን ነው የሚለው? አፍተር 8 years ከ8 ዓመት በኋላ አሁን ላይ ያለው የብሩክ እድሜ ኤክስ ሲሆን የአየለ እድሜ ግን 4x ነው። እስካሁን የብሩክ እድሜ ወይም ደግሞ ኤክስ ቫልዩ አልተገኘችም። ስለዚህ እንቀጥላለን። አፍተር 8 years ከ8 ዓመት በኋላ would be 2.5 times of ብሩክ ኤጅ ይላል። 2.5 ያ ማለት 2.5 ምንለው ወይም ደግሞ በክፍልፋይ እናስቀምጠው ካለን 5 ሁለተኛ ሲባዛ የብሩክ እድሜ ማለት ነው። ስለዚህ ከ8 ዓመት በኋላ አፍተር 8 year አይደለ? አፍተር 8 year የአየለ እድሜ 8 ዓመት ይጨምራል። ፕሬዘንት ላይ 4 ታይም ኤክስ ነበረ ፕላስ 8 እኩል ይሆናል 5 ሁለተኛ ሀፍ ስለሚል 5 ሁለተኛ የማን እድሜ? የብሩክ እድሜ። የብሩክ እድሜ ደግሞ በኤክስ አይቀርም ሲደመር 8። ለምንድነው 8 ያደረግነው? ምክንያቱም 8 ዓመት በኋላ ስለሚል ማለት ነው። ስለዚህ ከ8 ዓመት በኋላ ስለሚል አሁን ያለው የብሩክ እድሜ ላይ 8 ዓመት እንጨምራለን። አሁን ያለው የአየለ እድሜ ላይ 8 ዓመት እንጨምራለን ማለት ነው። ይሄንን ኢኩዌሽን ስናገኝ በኢኳሊቲ የተቀመጠ ኢኩዌሽን ስናገኝ ክሪስ ክሮስ የማባዛት ስራ ነው። እዚህ ጋር ያለው በ2 ስናባዛ 8x ሲደመር 16 እኩል ይሆናል 5 times x 5x 40። ላይክ ተርሞችን ወደ አንድ ማምጣት ነው። 5 8 ሲቀነስ 5 3x ይመጣል። 16 40 ሲቀነስ 16 24 ይመጣል። ስለዚህ ይሄ ማለት ኤክስ ወይም ደግሞ የብሩክ አሁን ያለበት እድሜው ስንት ይሆናል?
8 ይሆናል ማለት ነው። ስለዚህ ይሄንን ካገኘን ቀጣይ ምን ይሆናል? ማንን ማግኘት ይሆናል ቀጣይ ስራችን? after further 8 years how many times would he be for ብሩክስ ኤጅ ነው የሚለው። ስለዚህ ከቀጣይ ፋርዘር 18 ማለት አሁን ካለበት እድሜ 16 ዓመት ጨምረን ማለት ነው። ስለዚህ ምን ይሆናል? ፋርዘር 8 ስለሆነ አሁን ያለው ፕሬዘንት ኤጅ ኦፍ አየለ 4x ነው ሲደመር ፋርዘር 8 ሲሆን 8 8 16 ይሆናል። ኦቨር የብሩክ እድሜ ኤክስ ነው ሲደመር 16 ምክንያቱም ለሱም 16 ነው አሁን ካሉበት የመጀመሪያው 8 ከዛ ፋርዘር አዲሽናሊ 8 ስለሆነ 16 ዓመት። ይሄኛው ሬሾአቸው ስንት ይመጣል? በአራት ቦታ በኤክስ ቦታ ላይ ስንትን አግኝተናል? 8 አግኝተናል። ምክንያቱም ፐርሰንት ኤጅ ኦፍ ብሩክ 8 ነው ስላለን ማለት ነው። ስለዚህ 4 ሲባዛ በ8 ሲደመር 16 ኦቨር 8 ሲደመር 16 ይሆናል። ይሄ ማለት 4 ሲባዛ በ8 32 ሲደመር 16 48 ሲካፈል 8 ሲደመር 16 24 ይሄ ማለት 48 ሲካፈል ለ24 ማለት 2 ይደርሳል። ያ ማለት 2 አንደኛ ወይም ደግሞ መልሳችን ምን ይሆናል? 2 ታይምስ ይሆናል። 2 ታይም ይሆናል ማለት ነው። ስለዚህ የመጨረሻ መልሳችን የሚሆነው 2 ታይምስ ነው። ያ ከ16 ዓመት በኋላ የአየለ እድሜ 2 እጥፍ የማን እድሜ ይሆናል? የብሩክ የልጁን እድሜ ይሆናል ማለት ነው። ስለዚህ የተጠየቅነው ጥያቄ በምን ያህል እጥፍ ወይም ደግሞ በምን ያህል ብዜት በምን ያህል ታይም ነው የአየለ እድሜ ከብሩክ እድሜ የሚበልጠው የሚለውን ነበረ። ስለዚህ በካልኩሌሽናችን መሰረት አፍተር ፋርዘር 8 years ያ ማለት የመጀመሪያው 8 ዓመት አለ። ከ16 ዓመት በኋላ አየለ የብሩክ 2 እጥፍ እድሜ ይኖረዋል። ያ ማለት 24 ሲሆን ብሩክ አየለ 48 ዓመት ይሆናል ማለት ነው። 2 ታይምስ ስለሆነ ወደ ቀጣይ ጥያቄ እንገባለን። ቀጣይ ሁለተኛን ጥያቄ እናገኛለን። ሁለተኛው ጥያቄ እንዲህ ይላል a father said to his son እንግዲህ አባት ነው የሚለው ለልጁ I was as old as you are at the present at the time of your birth አለው። if the father's age is 30 years now the son age 5 years back was ጥያቄው ማለት ነው። ስለዚህ አባት ለልጁ ምን አለው? I was as old as you are አንተ አሁን ያለህበት እድሜ ስትወለድበት የነበረው እድሜ እኔ ነበርኩበት ነው። አሁን ያለበት የሰውየው የአባትየው እድሜ 38 ሲሆን ከ5 ዓመት ወደ ኋላ ተመልሰን የልጁ እድሜ ስንት ይሆናል ነው ጥያቄው። ከ5 ዓመት ወደ ኋላ ተመልሰን ስለዚህ መጀመሪያ የልጁን እድሜ ማግኘት አለብን አሁን ያለበትን። ከዛ 5 ዓመት ስንቀንስ የኋለኛውን እድሜ እናገኛለን። ከ5 ዓመት በፊት የልጁን እድሜ ለማግኘት መጀመሪያ ምን ብለን እንነሳለን? ሌት ብለን ስንነሳ ሰን ፕሬዘንቴጁ ኤክስ እንበለው አይደለ? ያው ሌት ብለን ስንነሳ የትኛውንም ፊደል መጠቀም ስለምንችል ማለት ነው። ሌት ሰን ፕሬዘንት ኤጅ ኤክስ ካልን የአባትየው ፕሬዘንት ኤጅ ማለት ደግሞ ከልጁ ከ38 ዓመቱ ላይ ስንቀንስ የምናገኘው ነው።
ምንድነው ያለው? ፋዘር ሴድ ቱ ሂዝ ሰን አይ ዋዝ አዝ ኦልድ አዝ ዩ አር አት ዘ ፕሬዘንት አት ዘ ታይም ኦፍ ዩር በርዝ። ስለዚህ ከ38 ላይ ልጁ ያለበትን እድሜ ስንቀንስ የሚሰጠን የማን ነው? የልጁን እድሜ ነው። ምክንያቱም ልጁ አሁን ያለበትን እድሜ ኢኳል ነው ብሎ ስለተነሳ ራሱ አባትየው ለልጁ ስለነገረው። ስለዚህ ሶሉሽናችን ጋር ስንመጣ ምንድን ነው የሚሆነው? 38 ሲቀነስ የልጁ እድሜ ምን ይሰጠኛል? የልጁን እድሜ ነው የሚሰጠው። አንተ በተወለድክበት ሰዓት ላይ የኔ እድሜ አሁን አንተ ያለበት እድሜ ነው ስለሚል ማለት ነው። ስለዚህ ምን ይሆናል? እቺኛውን ወደዛኛው ብንወስዳት 38 እኩል ይሆናል 2x ይሆናል። x ምን ይሆናል? 19 ይሆናል። ስለዚህ የልጁ አሁን ያለበት እድሜ ስንት ነው? 19 ሆኗል ማለት ነው። ስለዚህ የልጁን እድሜ ካገኘን የተጠየቅነው ጥያቄ ምንድነው? ዘ ሰን ኤጅ 5 years back was ነው የሚለው። ስለዚህ ከ5 ዓመት በፊት የልጁን እድሜ ያ ማለት ቀላል ካልኩሌሽን ነው። ከ19 ላይ አሁን ያለበት ፐርሰንቴጁ 19 ስለሆነ ከ19 ላይ 5ን ስንቀንስ ምኑን እናገኛለን? ባኬጁን እናገኛለን። ያ ማለት 5 year back ነው የሚለው አይደለ? 5 year back። ስለዚህ 19 ማይነስ 5 14 ይመጣል ማለት ነው። ስለዚህ የልጁ እድሜ ከ5 ዓመት በፊት ያለው እድሜ ምንድነው? 14 ነው ማለት ነው። that means 19 minus 5 it becomes 14. The question said the father said to his son I was as old as you are at the present at the time of your birth. አንተ በተወለድክበት ሰዓት ላይ የኔ እድሜ አሁን አንተ ያለበት እድሜ ነው አለው። ስለዚህ እሱ 38 ዓመት ሲሆን if the father age 38 years ነው። አሁን የአባትየው እድሜ 38 ሲሆን የልጁን እድሜ ከ5 ዓመት በፊት የነበረውን እድሜ ነው የተጠየቀው ጥያቄ። ስለዚህ ጥያቄውን ክሊር ለማድረግ ሰን ፕሬዘንቴጅን ኤክስ ብለን ሌት ብለን ወሰድን። ከዛ 38 ዓመት ሲቀነስ የልጁ እድሜ አሁን ፕሬዘንት እድሜ ሌት ያለው ኤክስ ነው። እኩልናል ምንድነው? ከማጋር ነው እኩል የሚሆነው? ምክንያቱም አሁን ያለበትን እድሜ ስንቀንሰው ልጁ የተወለደበት ሰዓት ነው የሚሆነው አይደለ? የተወለደበት ሰዓት ላይ ደግሞ የማ እድሜ ነው? የአባትየው እድሜ ነው። ስለዚህ የአባትየው እድሜ ማለት ደግሞ ከማጋር እኩል ነው ብለናል። ከልጁ አሁን ያለበት እድሜ ጋር እኩል ነው ስላለን ሌት ብለን የወሰድነው የልጁን ሰን ፕሬዘንቴጅን ኤክስ ስላለን 38 ማይነስ ኤክስ ኢዝ ኢኳል ቱ ኤክስ ይሆናል። 38 ኢዝ ኢኳል ቱ ኤክስ ነው። ወደዛ ስንወስደው ማይነስ ፕላስ ስለምትሆን ቱ ኤክስ ይሆናል። ኤክስ ኢዝ ኢኳል ቱ 19 ይሆናል። ስለዚህ 19 የማን እድሜ ነው? አሁን ልጁ ያለበት እድሜ ነው። ልጁ አሁን ያለበት እድሜ 19 ሲሆን ከ5 ዓመት በፊት ደግሞ ስንት ነው? 5 ስንቀንስ 14 ይሆናል። ቼክ እናድርገው እስቲ። ለማንኛውም አሁን ልጁ 19 ሲሆን አባትየው የተናገረው ነገር ትክክል ነው ወይስ አይደለም የሚለውን አባትየው አሁን 19 ልጅየው አሁን 19 ከሆነ ፕሬዘንት ታይሙ ላይ ያለው ኤጅ 19 ከሆነ አንተ በተወለድክበት ሰዓት ላይ አለው 19 ዓመት ከነበረ ሰውየው ልጁ አሁን 19 ዓመቱ ነው አይደለ? ልጁ ሲወለድ 19 ዓመቱ ላይ ነበር አባትየው። ልጁ ሲወለድ 19 ላይ ከነበረ ልጁ ደግሞ አሁን 19 ዓመቱ ከሆነ 19 ሲደምር 19 38። ይሄ 38 ማለት የማን እድሜ ነው? የአባትየው እድሜ ነው። ስለዚህ መልሳችን ትክክል ነው ማለት ነው። ኮሬክሽን እንኳን ብንወስደው ወደኋላ ባክ ብናደርግ ትክክለኛ መልሳችንን ያረጋግጥልናል። ያ ማለት 19 ዓመት አሁን ልጁ ካለ ሲደመር 19 ዓመት ልጁ ያለበት ሲሆን አባትየው ደግሞ በዛ ሰዓት ልጁ ሲወለድ በነበረበት ሰዓት ላይ ስንት ዓመቱ ነበረ? 19 ዓመቱ ነበረ። 19 ዓመቱ ነበረ። ስለዚህ የልጁ እድሜ አሁን ያለበት 19 ዓመቱ ነው። ልጁ ሲወለድ ደግሞ ስንት ነበረ? አባትየው 19 ዓመቱ ነበረ። ስለዚህ አሁን የአባትየው እድሜ የሁለቱ ድምር ይመጣል። ያ ማለት 19 ሲደመር 19 38 ይሰጠናል። ስለዚህ ትክክል ነው። የሰውየው እድሜ ስንት ነው አለን ራሱ? if the father's age is 38 years ነው። አሁን ያለበት እድሜ አባትየው 38 ዓመት መሆኑን ነግሮናል። ስለዚህ ሶሉሽናችን ትክክል ነው። የልጁ እድሜ ከ14 ዓመት በፊት ከ5 ዓመት በፊት የነበረው 14 ዓመቱ ነው ማለት ነው። ወደ ሶስተኛው ጥያቄ እንገባለን።
በዚህ ላይ ኮሜንት ካላችሁ ክሊር ያልሆነ ነገር ካለ በኮሜንት አስቀምጡልናላችሁ። ወደ ሶስተኛ ጥያቄ እገባለሁኝ። ሶስተኛ ጥያቄ እንደዚህ ይላል። ሀብታሙ ኢዝ 2 years older than አቡ who is 2 years as old as ዮሐንስ if the total of age ሀብታሙ አቡ and ዮሐንስ be 27 how old is አቡ? ይሄ ማለት የሶስት ወንድማማቾችን እድሜ ያላቸው ሪሌሽን የሚያሳይ ማለት ነው። ስለዚህ ጥያቄው ይላል አቡ 2 years older than አቡ ሀብታሙ ከአቡ በሁለት ዓመት ይበልጠዋል ነው። ሞር ዛን ሲሆን አዲሽናል ስለሆነ የአቡ እድሜ ላይ 2 ዓመት ስንጨምር የሀብታሙን እድሜ ይሰጣል። who is 2 years የሚለው አቡን ማለት ነው። who is 2 years as old as ዮሐንስ የአቡ እድሜ ማለት ደግሞ የዮሐንስን 2 እጥፍ ነው። 2 ሲባዛ የዮሐንስ እድሜ የአቡን እድሜ ይሰጠናል። የሀብታሙ እድሜ ማለት ደግሞ በአቡ እድሜ ላይ ምን መጨመር ነው? 2 መጨመር ነው። if the total of the age of ሀብታሙ አቡ ዮሐንስ be 27 how old is አቡ? ስለዚህ የአቡን እድሜ ለማግኘት ነው የምንሄደው። ስለዚህ ሪሌሽናቸው ሀብታሙ ከአቡ ጋር ሪሌሽን አለው፣ አቡ ከዮሐንስ ጋር ሪሌሽን አለው። ስለዚህ ዮሐንስን ሌት ብለን ብንነሳ ዮሐንስ በአቡ ከተገለጸ አሁንም ዮሐንስ በማን ሊገለጽ ይችላል? በሀብታሙ ሊገለጽ ይችላል። ሪሌሽኑን ቀስ ብለን እናየዋለን ማለት ነው አንድ በአንድ። ሌት ብለን ስንነሳ የዮሐንስን ኤጅ ዋይ ብለን እንነሳ። ሌት ዮሐንስ ዋይ የአቡን ስሞል ኤን እንውሰድ። የሀብታሙን ስሞል ኤች እንውሰድ። እነዚህ ሌት ብለን ፊደሎቹን ከወሰድን በኋላ የአቡ እድሜ ማለት 2 ታይምስ ኦፍ ማን አለን? የዮሐንስ እድሜ ነው። አቡ ማለት 2 ታይምስ ኦፍ ዮሐንስ ነው። ሀብታሙ ማለት ደግሞ ኤች ያልናት ኤች ያልነው ሌት ብለን ሀብታሙ ደግሞ ምንድን ነው አለን? 2 ሞር ዛን ስለሚል አይደለ? 2 years older than አቡ ነው። ስለዚህ አቡ ማለት ደግሞ ማን ነው? 2 ኦፍ ዮሐንስ ነው። ስለዚህ ሀብታሙን ኤክስፕላይን ስናደርገው በዮሐንስ 2 ሲደመር 2 ዋይ ማለት ነው። ስለዚህ በዮሐንስ እድሜ ሲባዛ በ2 ሲደመር 2 የሀብታሙን እድሜ ይሰጣል። ያ ማለት ኬታ መጣ ነው 2 ሲባዛ የዮሐንስ እድሜ የአቡን እድሜ ስለሚሰጠን ማለት ነው። በጣም ጥሩ። ይሄን ሪሌሽን ካገኘን በዚህ ሪሌሽን ላይ የሶስቱ ድምር 27 የሚል ደግሞ አለን። ኤች ፕላስ ኤ ሲደመር ዋይ ዮሐንስ ስንት ነው? 27። ኤች ማለት ምንድን ነው አለን? 2 ሲደመር 2 ዋይ ነው። ኤ ወይም አቡ ማለት ደግሞ ምንድን ነው? 2 ዋይ ነው ሲደመር ዋይ 27። አሁን 2 ዋይ 4 ዋይ አለን እዚች ጋር 4 ዋይ ኢኳል ቱ 27 እዚህ ጋር 2 አለኝ ሲቀነስ 2 ሶሪ እዚህ ጋር ባክላ አድርግላችሁ ሶሪ እዚህ ጋር ፋውል ሰርተናል። 2 ዋይ 1 ዋይ አለን። ስለዚህ 5 ዋይ ነው የሚመጣው እዚህ ጋር ይቅርታ 5 ዋይ is equal to 27 ማይነስ ኦፍ 2 ይመጣል። ስለዚህ 5 ዋይ ማለት እዚች ጋር 5 ዋይ is equal to 25 ይመጣል። ይሄ ማለት ኦቨር 5
ኦቨር 5 ብናደርግ y is equal to 5 ነው ማለት ነው። በጣም ጥሩ። ስለዚህ የዮሐንስ እድሜ 5 መሆኑን አግኝተናል። የተጠየቅነው የማንን ነው? how old is አቡ ነው የሚለው። ስለዚህ አቡ ደግሞ ምንድነው አለን? አቡ ማለት ደግሞ ሌት ብለን ኤ ነው ያልነው። a is equal to 2y ነው። ስለዚህ የአቡ እድሜ ማለት 2 ታይምስ who is 2 ታይምስ as old as ዮሐንስ ስለሚል የዮሐንስ እድሜ 5 ነው ካለን ካልኩሌሽኑ በጣም ሲምፕል ነው። a is equal to 2y ይሆናል። a is equal to 2 times of 5 ይሆናል። a is equal to 10 year ይሆናል ማለት ነው። ስለዚህ የአቡ እድሜ 10 ዓመት ይሆናል ማለት ነው። ስለዚህ በጣም ቀላል ካልኩሌሽን ነው። ዋናው ጥያቄውን የምንረዳበት መንገድ ነው እንጂ። ስለዚህ እኔ በሰራውላችሁ በሶስቱ ጥያቄዎች ላይ ያልገባችሁ ግልጽ ያልሆነላችሁ ነገር ካለ በኢንቦክስ ላይ ወይም ደግሞ ኮሜንት ቦክስ መስጫው ላይ እንድታስቀምጡልን ጋብዛለሁኝ። አብራችሁኝ ስለቆያችሁ አመሰግናለሁ። ሰላማችሁ ይብዛ። ደህና ቆዩልኝ።